ማርያምን የሚጠላ ሰይጣን ብቻ። ፈጣሪን ያሳደገች ከማርያም ጋር ጸብ ያለው ከድንግል ማርያም ጋር ሰይጣን ብቻ ነው። መልአኩ ኪዳነ ምሕረትን ምስክርነትን መሰክራለን። ታምሯን ለዓለም እንናገራለን። ታምሯን ለዓለም እንመሰክራለን። ማርያም ማርያም ወለላ ያ ወለላ ማርያም ወለላ ወለላ ሃሌሉያ ሃሌሉያ ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሽሮ? ለጸሎት ወጥቼ ነበር ሌት ነፍሴ ስትንገላታ ከደጅ ፈውስ ልትቀርም ከቁስሏ ማገገም ሽታ ከስፍራ ቅዱስ ስምህን ደጋግማ ባንባ ጠራችሁ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ለሞት ከተሰጠ ከንቱ ኑሮ ማነው የሚያድነኝ ሞትን ሽሮ? ለጸሎት ወጥቼ ነበር ሌት ነፍሴ ስትንገላታ ከደጅ ፈውስ ልትቀርም ከቁስሏ ማገገም ሽታ ከስፍራ ቅዱስ ስምህን ደጋግማ ባንባ ጠራችሁ። ባንባዋ ማሳረጊያ ግን እረፍቷን ከልቧ አጣችሁ። የለችም ከቆመችበት ሩቅ ናት ከምትመኘው ቋንቋዋ ተደበላልቆ አምላኳን በምን ታገኘው? የትጋ ነው የጠፋውብህ? የትጋ ነው ያጣችህ ልቤ? ጸልዬም አልረጋጋም አልሞላም ቃልክን አንግቤ ቤትህ ነኝ ግን አይደለሁም በልቤ ተሰድጃለሁ። ስጋዬ በወግ ተሹሞ በነፍሴ ተዋርጃለሁ። የታለ ንጹሕ ጸሎቴ ጠይቄ ምረጋጋበት? የት ጠፋ ውብ ዝማሬ አዚሜ ምታከምበት? ምን ባገኝ ምንስ ቢሞላኝ ምን ማርኮኝ እጅን ለቀኩት? ክብር ላይ ክብር ስደርብ እርከኔን በጌጥ ሲለኩት ያንገቴ ውበት በልጦብኝ መስቀሌን የቱጋ ጣልኩት? የእንጦጦ ኪዳነ ምሕረትን ምስክርነትን መሰክራለን። ታምሯን ለዓለም እንናገራለን። ታምሯን ለዓለም እንመሰክራለን። ታምሯን ለዓለም እንመሰክራለን። 3 ዓመት ሙሉ ዶክተር ነበርኩ። በቁማቅቶች ዛሬ እንቅልፌን አጣሁ። እናቴ ኪዳነ ምሕረት ለምኛት ነበር፣ አላሳፈረችኝም። ደሷ ሚሰናል ገና ኦክሲጅንን ትጥላለህ። ክቡራንና ክቡራን ዛሬ ባጭሩ ስለ ደብረ ታቦር በዓል እንመለከታለን። ደብረ ታቦር የብርሃን የክብርና የመለኮታዊ መገለጥ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን በደብረ ታቦር ተራራ ላይ ለሙሴና ለኤልያስ እንዲሁም ለሶስቱ ሐዋርያት ለጴጥሮስ፣ ለያዕቆብና ለዮሐንስ መገለጹን የሰውን ልጅ ከጨለማ ወደ ድቅድቅ ብርሃን የማውጣቱን ፍቅሩን ማሳያ ነው። ይህ በዓል ሲከበር የምንማረው ትልቁ ትምህርት ከክርስቶስ ጋር መሆን ምን ያህል ደስታና ክብር እንዳለው ነው። ሐዋርያው ጴጥሮስ በዚህ መሆን ለእኛ መልካም ነው እንዳለ እኛም በሕይወታችን መንፈሳዊውን ብርሃን በመመልከት የየዕለቱ ከእግዚአብሔር ጋር ኅብረት ሊኖረን ይገባል። የደብረ ታቦር ብርሃን በኑሯችን ሁሉ ላይ እንዲበራ የጌታችን የኢየሱስ ክርስቶስ ቸርነትና የቅዱሳን አማላጅነት ከእኛ ጋር ይሁን። ቪዲዮውን አብራችሁን ስለተመለከታችሁ እናመሰግናለን። ከወደዳችሁት ላይክ ማድረግንና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የያም ሚዲያ ቤተሰባችንን እንዲቀላቀሉ በፍቅር እንጠይቃለን። ሰላም ሁኑ። ያም ሚዲያን ሰብስክራይብ ያድርጉ። ማርያምን የሚጠላ ሰይጣን ብቻ። ፈጣሪን ያሳደገች ከማርያም ጋር ጸብ ያለው ከድንግል ማርያም ጋር ሰይጣን ብቻ ነው።
መልአክ ሆኖ ከድንግል ማርያም የተጣለ የለም። አባ ጊዮርጊስ ዘጋስጫ ይላል ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል፣ ከፍጡራን መካከል ግን አንቺን አብልጦ ይጠላል። እንደውም እዛው አርጋኑ ላይ ምን ይላል? በሰማይ ላይ መብረቅ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል። እኛ እናቀም እንጂ ጠዋት ተነስተን አንድ ውዳሴ ማርያም ስንጸልይ ምን ያህል እንደሚደነግጥ መብረቅ ነው የሚሆንበት ማለት ነው። መብረቅ ነው የሚሆንበት። በሌሊቱ ኪዳን፣ በሌሊቱ ማህሌት፣ በንጋቱ ቅዳሴ የእመቤታችንን ምስጋና ስናመሰግን ለካ ሰይጣን ሲደነግጥ ነው የሚውለው። ወዶ አይደለም ለካ እንዲህ የሚከታተለው። ቢያንስ እሷን በበረሃ ጀምሮ ማግኘት ስላልቻለ ያለው አማራጭ ልጆቿን ማሳደድ አይደል? ከዘሯ የቀሩትን አሳደዳቸው የሚለው ዛሬ እንግዲህ ከዘሯ የቀረነውን እያሳደድን ማለት ነው። እና እመቤታችን ቅድስት ድንግል ማርያም ብዙዎች የሚመስላቸው ብዙ መናፍቅ ለምን ይሄን ያህል ጠሏት ሲባል እነሱ አይደሉም፣ ከጀርባ ሆኖ የሚመራው ሌላ ማለት ነው። እና እመቤታችን ቅድስት ድንግል ማርያም መመስገኗ የሚደንቅ አይደለም ማለት ነው። የሰማይ ሁሉ እጽዋት ብዕር ቢሆኑ የሰማይ ሆች ተጣራቅመው ህብረት ፈጥረው በአንድ ቦታ ተከማችለው ውቅያኖስና ቀለማት ቢሆኑ ቅጠሎች ሁሉ ተደርድረው ተሰፍተው ብራና ቢሆኑ የድንግል ማርያምን ተአምር ተናግረው አይጨርሱት። ስሟ ለዘላለሙ ጣፋጭ የሆነ ስም ነው። ያመሰግናታል ውዳሴ ይጮሃለሁ ዘምሩላችሁ በእኝ ውዳሴ ማርያም አባ ሕርያቆስ ውዳሴ ምስጋናን ያደርሳል ውዳሴ የቅዳሴው ዜማ ውዳሴ ማርያም ልብን ይመስጣል ውዳሴ ማርያም በጎ ነገር ልቤ ውዳሴ ማርያም አወጣ እያለ ውዳሴ ዳዊት ወገናውን ውዳሴ ማርያም እየደረደረ ውዳሴ ማርያም እጮሃለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኝ ልጄ በይኝ ውዳሴ ማርያም የንጽሕናችን ውዳሴ ማርያም መሰረት ነሽና አንቺን ለማመስገን ውዳሴ ማርያም ሕሊናዬ ይብራ።